እሺ ምንድነው? ለምን ደወልክ? ዓለም ላይ ያሉ ቆነጃጅ ሴቶች ያላቸው ቁንጅና ተወዳቶ ቢሰራ የእግሯን ጥፍር ጫፍ እንኳን መድረስ የማይችሏትን ሴት አፍቅሬ ነው። ወደው አይስቋል። እሺ ወዴት ነሽ? ምን እንደማታውቅ ትጠይቀኛለህ? በላ ሰልፈኝ። እውነቴን እኮ ነው ሳሚ። ዓለም ላይ የሚወራ ምን ደስ የሚል ነገር አለ? ረሃብ፣ ችግር፣ ሞት፣ እልቂት ነው የሚወራው። እኔ የምልሽ ያ እልህ ውስጥ የከተተች ልጅ ግን መጨረሻው ምን ሆነ? የትኛው? ስንት ወንዶች ናቸው አንቺ እልህ ውስጥ የከተቱሽ? አዎ ዋና ነኝ። እሱ በራሱ ዓለም ገና አረካ። ማረካ? እንዴት? አንተ አልከው እንደው ግን ወንድማናኔ እቺን የመሰለሽ እንደው ምን ብታደርግ ነው? ማናት እሷ ደግሞ? እህቴ እንደምን አደርሽ? እንዴት አደርክ ማርሸት? ይመስገን። ምን ነው በጠዋት እዚህ ምን ትሰሪያለሽ? አንተን ፍለጋ ነው ማለት ነው። እኔን ፈልገሽ? አዎ። ምን ነው ምን ጎደለ? ቁርስ ልሰራ ብዬ እኮ ፓስታ አልቋል። የኔ ነገር ረስቼው እኮ ነው። በቃ ገዝቼ ልምጣ። እሺ በቃ ቶሎ። እሺ በቃ እሺ። እኔም ልክ ማርሸት። አቤት ወንድማናኔ። ቆይ ጧት ጧት በሬ መንጓጓቱ ኬት ነው የተባለው? እኔ ወስዬ ነው በር ያንኳኳኝ። እና ማን ነው? እኔ ነኝ? ልጅቷ ናት እኮ። የቷ ልጅ? ያቺ ምግብ የምትሰራዋ ልጅ ናታ። እና አመል ተጋብቶባት ነው ታዲያ መሰለኝ። እንግዲህ በሉ ሳይበስባችሁና የሀገሩን በር በሙሉ ደብድባችሁ ሳጨርሱ ጸበል ግቡ። እሺ? እስኪ እንግዲህ እሺ ካለች እነግራታለሁ። ጥሩ። ግን ለምኑ ለምን ፈልጋኝ ነው? ያው እኔን ፈልጋ ነበር አገኘች። ጥሩ በቃ እሺ። እኔ ልተኛ ትንሽ። ነግቷል እኮ እንዴ። እና እኔ ስለመንጋቱ ምን አገባኝ? ወንድማናኔ። ሰላም እደር ወንድም ማርሸት። ሂድ። ሰላም እደር። ጉድ እኮ ነው እናት። ገና ሳይነጋ ሰላም እደር ይለኛል። ደህና እደር። በሩን ዘጋው ስትወጣ። እርቦ ነበር ይዝናል እኔ ፍቅር። አንቺ ቢርበኝስ ምን ይረዳኛል ብለሽ ነው? ማታ ጠጥተህ ነበረ? ግጥም አድርጌ ነው። ለምን? አንቺ ደግሞ ለምን አይባልም። ምን መሰለሽ የጠጣሁት? ምን መሰለሽ ስትል ከአልኮል ውጪ መቼ መዋጥ ጠጣ? ናፍቆትሽን ነው ግጥም አድርጌ የጠጣሁት። ያመረን እና ለምንድን ነው እንደምትናፍቂ የማይገባሽ? ዛሬ ቀኑን በፍቅር የጀመርከው በሰላም ነው? ለምን ይመስልሻል? ዛሬ ትልቅ ስራ አለ ማለት ነው አይደል? ምን
መሰለሽ እኔ ኮኮ ከሱ ትልቅ ስራ አለ። ትልቅ ምን አይነት ስራ? አንቺ ብቻ ለዛ ተዘጋጅ። ይነገረኛ መቼስ የማርኬቲንግ ስራ አይደለም አይደል? አትሹኪ ታውቂዋለሽ። ለማንኛውም የጠዋት ስፖርት አሁን አምሮኛል። ዱብ እንበል። ዛሬ ቀን በፍቅር ልንጀምረው ነው አይደል? ላንቺ ነው እንጂ እኔ ማጀመርኩት እኮ። ምንድነው ይሄ ሁላ እሑድ መቁረጥ? ስራው ይነገረኛ። መጀመሪያ ይሄንን ኮኮናት ፊትሽን ሜካፕ ትቀቢያለሽ። ለምን? ዛሬ ማታ የሆነች ድራማ ነገር ትሰሪያለሽ። አልገባኝም። ፕሮግራሙ ምንድነው? እሱን ከሜካፕ በኋላ ምነግርሽ ይሆናል። ሳሚ መጠበቅ እንደማልወድ እያወቅ እሱን ከምግቡ በኋላ እነግርሻለሁ። ደህና ደግ ወንድሜ ነህ እንዴ? እየቀለድክ መሆን አለ። ምን አስቀለደኝ? እና ደህና ደር ብለኛል ነበር የገባህ? ብልስ ታዲያ ያው ካልነጋ ትነሳም ብዬ ነው። በቃ አንተ ልጅ ቀኑ ሙሉ ስራ ፈተህ አናንያ ላይ ሙድ ስለመያዝ ነው የምታስበው? ስራ ፈትነህ እያልከኝ ነው? አይ ዘንድሮ እና በዚህ ሁኔታ ታዲያ እንዴት ነው የምንዛለቀው? ምን አዛለቀኝ? ሰላም ብንውል አይሻልም? እሱስ ልክ ነህ፣ ግን ለምን በጠዋት ተነሳ? ስራ ላይ ነው። ታዲያ ቁርስ ላሙቅልህ? አይ አልፈለኩም። በዛ ላይ ደግሞ አረበኝ። ይሁን ትንሽ ቀምሰ ቢሆንም ብትወጣ አሪፍ ነው። አይ ጥሩ ነው ያለሁት። በቃ እኔ ልሂድ። ቻው ቻው። እሺ ወንድም አናንያ፣ ያው የምትፈልገው ነገር ካለ ደውልልኝ። እሺ እሺ ደውላለሁ። ግን የምፈልገው ነገር ባይኖርም ደውላለሁ። አሁን ገና ወሬ ጀመርክ። በቃ ቻው ልሂድ። በል እሺ በቃ ቻው። እኔ የምልህ ወንድም አናንያ፣ አቤት። የትናንት ውሳኔ ልክ አልመስላለኝ። እንዴት? ብቻ ጥሩ ስሜት አልፈጠረልኝም። ኦኬ። ትላንት እራት አልበላም ብለህ ደብሮ ነበር አይደል? አዎ፣ ግን አይ አይደል፣ ግን የሰው ልጅ ክፋቱ። አንተ አሁን ይሄ ብር ከኛ ስለመሰረቁ ነው እያሰብክ ያለው? ወንድም አናንያ፣ ውስጤ ደስ አላለውም። አንተ ካልህ ግን አልቃወምም። ያው ብር ሰው ሲኖር ነው ጥሩም መጥፎ ጎኑ የሚታወቅ። ብር ቢሄድ ደግሞ ብር ይመጣል። ሰው ግን ቢሄድ ያ ሰው እራሱ አይመጣም፣ ሌላ ሰው ነው የሚመጣው። ገንዘቡ መሄዱ አይደለም እኮ የሚጎዳው። እና ታዲያ ከገንዘቡ ጋር አብሮ የሚሄደው እምነት ነው በጣም የሚጎዳው። አታስብ ማርሸት፣ ያን ያህል የምጎዳ ሰው አይደለሁም። እኔ ካንተ እንደማራቅ አውቃለሁ፣ ግን እንደው ሙሉ ባይሆንም የተወሰነ እንዲፈልግ አድርገህ ለሊያ ትንሽ ብታግዛት። ምን ሆነች እሷ ደግሞ? እንደነገረችኝ ከሆነ በማርኬቲንግ ተመርቃለች። ወንድሟ ታሞባት ነው ይሄን ስራ የጀመረችው። እውነትን ነው? አዎ፣ የምትችለውን ብታግዛት ደስ ይለኛል። እና ዛሬ ትመጣለች? አይ ነገ ነው የምትመጣው፣ ዛሬ አልመጣም ብላኛለች። ለምን ዛሬ አትመጣም? ዛሬ ወንድሟ ቀጠሮ አለው ሆስፒታል። ጥሩ፣ በቃ ስመጣ እንነጋገራለን። ሰላም ዋል። እሺ በቃ ሰላም ነው ወንድሜ ነኝ። እሺ ምን ነካ ሳሚ? እንዴት አደርክ አናሊዚ? እንዴት አደርክ? አይገርምም? እዚህ ምን እየሰራ ነው? አንተ ፈልጌ ነው የመጣሁት። እህትስ ማን አላት? እህቴ ደህና ናት። እሺ እኔ ታዲያ ለምን ፈለግህ? የእኛ የማርኬቲንግ ዲፓርትመንቱ የተሻለ እንዲሆን የእነሱን ድርጅት የማርኬቲንግ ሲስተሙን አሻሽለን እንደምን በእኛ እናደርገው። ወይ ሳሚ፣ ቆይ ግን አንተ መቼ ነው የምትሰማኝ? ምን አደረኩኝ?
እህት ለማንሳት ነው ሌላ ጭንቀት ላይ ነው የምትጨምረው። እህቴ ምንም አትሆንም፣ ማጋዣ አምጥቼላታለሁ። ደህና ናት ግን? ምንም አትልም። ምን ነው ሳሚ? ከፍቷል፣ የደበረት ይመስላል። ምን ሆነ? እኔ እናቴ ያለመኖሯ ባዶነት እየተሰማኝ ነው። እና ታዲያ እሱ ምን አመጣው? እኔ ወንድም አይደለሁ እንዴ? እሱም አለ። አዎ ያው በዛ ላይ ደግሞ ይሰማኛል። አንተ ነህ ሁለተኛ እንደዚህ እንዳትል። በእውነቱ አመሰግናለሁ ፈጣሪ እንዳንተ አይነት ምርጥና አስተዋይ ጓደኛ ስለሰጠኝ። ያው በቅርቡ ታክማ ትድናለች። እመኔን ሳሚ፣ ምንም ነገር አትሆንም። እሺ አሁን ሂድ። ከስራ ስወጣ ማታ መጥቼ አያታለሁ። አታስብ፣ ችግር የለውም። ቀስ ብለህ ሲመችህ ታያታለህ። ዛሬ እኮ ስራ ለማለቅ ያለባቸው። አይሆንም ሳሚ፣ ከስራው ይልቅ አንተ ለእሷ ምን ታስፈልግላት? አሁን ሂድ ሂድ በቃ። ሄሎ ማርሸት፣ ደህና ነሽ እትዬ? እኔ ደህና ነኝ፣ ግን አንተ የደበረ ትመስላለህ። ቆይ ምን ተፈጥሮ ነው? አይተኝ እስኪ እትዬ። አይዞን፣ የማያልፍ የለም። የዘንድሮስ ደግሞ ሊያልፍ ሳይሆን ይዞ ሊያልፍ ነው የመጣው። አይዞን፣ እኛን አይታየንም እንጂ የሚመጣው ሁሉ እኛን የተሻለ ሊያደርገን ነው። እኔ እኮ አንቺንና ያን የአብርሃምን በግ ወንድሜን ለማገናኘት ፈልጊ ነገሮች ጠመሙብኝ። እንደው አልሆን አለኝ። ሲሆን ይሆናል። ደግሞ ምግብ እንጂ እኔ ጎድዬ አይደለም እዛ ቤት የመጣሁት። ነገሩማ ይመስላል፣ ግን በቃ እንደ እውነታው እንደዛ አልመሰለኝም። እንዴት? ብቻ እስኪ ለፈጣሪ እንተው። ይሁን በል፣ አይዞክ፣ ብዙም አታስብ። እስኪ እሺ። ያ የአብርሃም በግ ወንድምክ ደህና አይደለም እንዴ? የተጨነቅ ትመስላለህ። አረ እሱስ ደህና ነው፣ ጓደኛው ነው እንጂ። እና ምን አስጨነቀ? አወቅሽው? የሆነ ቀን አጫውቼሽ ነበረ መሰለኝ። አዎ አወኩት። ምን ሆነ? እህቱ ታማበታለች። ውይ ምን አገኘበት? በእናትህ እኔ ምን አውቄለት ብለሽ እህቴ ሊያ? እግዚአብሔር ይማርለት። እሱማ ቢሆን ጥሩ ነበር፣ አልሆነም እንጂ። እንዴት? እንደው ሐኪሞቹ ውጭ ደመታከም አለባት ሲሉ ጊዜ ወንድም አናንያ ደግሞ የድርጅቱ ሁሉን ወጪ ሸፍኖ ትታከማለች ብሎ ቃል ገባለት። ታዲያ ጥሩ እኮ ነው ያደረገው። ነው ብለሽ ነው እህቴ ሊያ? አዎ፣ ግን ለጓደኛ እንዲህ የሚያደርግ አለ በዚህ ሰዓት? አዎ፣ ወንድም አናንያ ይሄን ያክል ለሰው አዛኝ ነው። ይሁን፣ በምድር ባያገኘውም በሰማይ ያገኘዋል። አንቺ መጀመሪያ ቅረቢውና ጠይቂው። እምቢ እንደማይልሽ ደግሞ እርግጠኛ ነኝ። ማርሸት፣ ለማንኛውም ነገ እናወራለን። አሁን ዶክተሩ መጣ መሰለኝ፣ መሄድ አለብኝ። አረ ሞት ይርሳኝ፣ ሳልጠይቅሽ ግን አሁን ደህና ነው? ደህና ነው፣ ደህና ነው ይመስገን። ፈጣሪ ጨርሶ ይማረልሽ። አሜን። ቻውሽ። ማን ነው? እንዴት ዋላችሁ? እንዴት ናት? ያው ትንሽ ሙቀት አለባት እንጂ ደህና ናት። ቁጭ ቁጭ አታስብ ግን እሺ። ሁሉም ነገር ደህና ነው፣ ደግሞ ይሻላታል። ጓደኛዬ የሚበላ ነገር እንኳን ይዤ አልመጣሁም። ታውቀኛለህ አይደል? ሰው ቤት እንኳን ሲሄድ አንተን ይዤ የሚሄደው ለዚህ ነው። ኧረ ታስብ፣ ሁሉንም አምጥቻለሁ። አንተ የሚያሳስብ ነገር የለም። በቃ እንደዛ ከሆነ እኔ ሊዳ የምትፈልገው ነገር ካለ አሳውቀኝ። እሺ እሺ፣ አመሰግናለሁ። አናኒ ሳሚ፣ እንደ አንተ የራሱ አይመሰገንም። ከዚህ በኋላ ደግሞ እንደዚህ ስትል እንዳልሰማ። በቃ እግዚአብሔር ይማርሽ። እኔ አይዞክ። አንቺ ዝም ብዬ ደነዝ። አሁን ተመልሶ ሊመጣ ነው። ምንድን ነው የሚወጣው? አያገባኝም አንተ ስለምትለው ነገር። ለምን? በጣም ራስ ወዳድ እየሆንክ ነው። ምን ማለት ነው? መልሽልኝ። ምን ማለት ነው? ሰውየው ገንዘብ ተርፉታል እንዴ? ዝም ብሎ የሚሰጠን? ይሄ ደግሞ ለሁለታችንም ጥሩ። እሺ
ወንድም አናንያ ምግብ ሰርተሽ ጨርሽ ይዛችሁ ሂዱ ብሏል። ወዴት ማርሸት? ትናንት ነግሬሻል ነበር እንዴ ሳሜት ታማበታለች ብዬ? እዛ ነው እንዴ? እሱ ችግር የለውም። እሺ አቤት ወንድም አናንያ። እሺ አንረሳው። እሺ በቃቸው። እሺ ምን ተፈጠረ? ቆይ ወንድም አናንያ ነው ምግቡን እንዳትረሱት እያለ ነው። የወሬት እኮ ነው። አንተ ግን ነፍስ አይማርም። እኔ እንዴት ያኔ መሰለ የዋ ጓደኛህን ትቼ ነው። ምን ጨርሾ ምን? ቆይ ግን ምን ብታስነካኝ ነው እንዲህ ፈዝዤ ለዛው በሞላ ወንድ? ቆይ ምን አባሽ ጎሎብሽ ነው? ምን በፍቅር እቅፍ ድግፍ አድርጌ ስለያዝኩሽ ነው? ምን የምትይው? የምር አፈቀርኩ። የሚገርመው ሳላይ መዋልም ማደርም አንችል። እሺ እና ምን ጎደለ? ምን ጨመር? እሜቲቱ እቴጌ ባይሆን ፈርቻለሁ። ምንድን ነው የሚያስፈራሽ? እንዳይጠራጠረን አናንያ። ኧረ አታስቢ፣ በጣም ቀላል ነገር እኮ። እንዴት ነው ቀላል የሚሆነው? አናንያ ገንዘቡን ይሰጠናል። እሺ ሰጠን እንበል። ከዛስ? ከዛ ምን ይባላል? ከዛማ 1 ሚሊዮናችንን ሰፈር እንቀይራለን። ቆይ ቢያገኘንስ? የት ያገኘን? አያገኘንም። እሱ አንቺ አትጨነቂ። አሪፍ የሆነ ላይፋችን ከዛ በኋላ እንቀጥላለን። እንድች እንዳታስቢ። ነፍስ አይማርም እኮ። ደህና ናት ካልክሽ፣ ግን ደግሞ ይኸውልህ የሚያስፈልግ ነገር ካለ አለው ሸው ነው። ማርሸት። አቤት ወንድም አናንያ። በሰላም ነው? ኧረ አይደለም። እና ምን እባክህ ቅድም እኮ እዛ ልከናል ነበር። እና ምን ተፈጠረ ታዲያ? ምን እባክህ ቅድም እኮ እዛ ሂደን እያለ የሆነ ነገር ነው የሰማሽ ይመስልኝ። አልገባኝም። አንተ ስጣቸው ብለኝ እኔ ነበር የሰጠኋቸው። ቆይ ከጅምሩ አንተ የት ነበርክ? አብራችሁ ሂዱ አልነበር እንዴ ያልኳችሁ? አብረንማ ነበርን እኮ። እኔ ለሬል ልከፍል ዘግቼ ነው እንጂ። እና ምን እንኳን ልጅ አልጠይቃትም ነበር? አይ መናገር አልፈለገችም። ነገ ወንድምን ባገኘው ጥሩ ነው ብቻ ነው ያለች። ኦ ጥሩ በቃ አንተ እንደዚህ መጨነቅ አያስፈልግም። ምናልባት ስለ ወንድሟ እኮ የሆነ ነገር ልጠይቀኝ አስባ ፈርታ ይሆናል። ችግር የለውም። አይ እንደው አይመስለኝም ወንድም አናንያ። ጥሩ እሺ ወንድም አናንያ። እንዴ እሺ አልኩ እኮ ማርሸት። እሺ በቃ ደህና አደር። ሊበላ ምን ችግር አለው? ምን ችግር አለው? ብታስተዋውቀኝ ምን ችግር አለው? ደግሞ ታስፈራራኛለህ እንዴ? እኔ ኪችን ሄጄ ከምተዋወቃት ምን አለውና አንተ ጠርተህ ብታስተዋውቀኝ? አንተ ያማል እንዴ? እሺ አሁን ለዚህ ተቀጣል ትለኝ ነው? እሺ ምን ልልህ በፈለከው? አታል አብረን ማርሸት ራስ እስኪልሽታ እንተዋወቃት። እኔም እኮ እሱ ነበር ያልኩት ነበር። ሊያ መጠጫ ይዘሽልን እስኪ። እናት እንዴት ነህ? አለሁልህ። ሁሉ ሰላም? ዛሬም ጠፋህ አንተ። የማየው ነገር እውነት ነው? እኔ ሊደና እማዬ እንዳትጠጋኝ።
በስልክ ግን ሊዲያና ምናምን ሲል ሰምቻለሁ። አንተም ብሎ ጓደኛ እስከ ዛሬ ድረስ ቤት ውስጥ ከምትገባ አንተ ምን ትሰራ ነበር? ማለትማ ለምን እስከ ዛሬ ለማገናኘት አልሞከርክም? አናንያ ጥፋት አጥፍቶ ነበር እባክህ፣ ያኔ እንደነገረኝ እኮ። እናቴ ፈጣሪ ግን በየትኛው ስራዬ ነው አንቺ ቤቴ ድረስ ያመጣልኝ? እውነት ነው። ጠዋትና ማታ መስኮት ላይ የምትቆመው እኮ ከጾረታ አይተናነስም። ደግሞ አንቺ አልነበርሽ ሊያ ሁኔታዎችና ነገሮች እኛን ይሰሩናል ያልሽኝ ጊዜ ደግሞ መኖር ያለብን ላይ ጥለናል ያልሽው? የኔ እናት አንድም ቀን ላገኝሽ አልቻልኩም። ይቅርታ ልጠይቅሽ በጣም ፈለግኩ፣ ግን ደግሞ የትም ሄጄ ላገኝሽ አልቻልኩም። ይቅርታ። ወንድማና ምን እያደረግክ ነው? የመሆኑን እያየህ አይደል? እንዴት ስትሆን አይቼ አላውቅም። እንግዲህ ጊዜው ዛሬ ሆነ። ምን ታደርገዋለህ? አይመስለኝም። አንተ መሰለ አልመሰለ አሁን እየሆንክ ያለሁትን ነገር የሚቀይረው ነገር አለ? አዎ አለ። የመጀመሪያው ከትናንት ላለመሸሽ ሞክር። በዛ ላይ ደግሞ አሁን እያደረግከው ያለ ምንም ልክ አይመስለኝም። ቆይ ግን እስከ መቼ? አንተ ያሳሰበክ ስለ መጠጣቴ ነው ወይስ ስለ ሊያ? ስለ ሊያ ነው የማወራው። በዛ ላይ የምታሳክመው ወንድም አላት። ቆይ ግን ምግብ ሰጥተው መጣ አይደል? አዎ ሰጥቼዋለሁ። ቆይ ግን እስከ መቼ? ወንድማና ደረቅ ስለሆነች እስከምታምን ድረስ እንደዚህ መሆን አለበት። የዚህን ያህል ምን መሰለ ማርሸት፣ አንተ አታውቃትም። በእርግጥ እኔም በጣም በድያታለሁ ድሮ። ምን አድርገህ? እሱን ተው። ሁለተኛ እድል ስጪኝ ለማለት ደጋግሜ ስልኳ ላይ ሞከርኩ። ስልኳ ግን አይሰራም። የምትማርበት ኮሌጅ ሄድኩ፣ ግን ተመረቃ ወጥታለች። እና እንደምታፈቅራት ልታሳመናት ነው? በደንብ ነዋ። በዚያ አካሄድ የምታጣት እየመሰልከኝ ነው። ንገረኝ ካልከኝ አማራጭ አልሰጠችኝም። ምንም ሌላ ነገር ማድረግ አልችልም። እሺ እሷንስ ክፍል ውስጥ ቆልፋ አስቀመጥካት። ወንድሟንስ ቆይ ምን ልናደርገው ነው? ወደዚህ እናመጣዋለን። እሷን ሳታስፈቅድ ልታደርገው ነው? አሁን እስኪ እንዴት እንደዋለች ልያት። ግን ምግብ በልታለች? አይ አልበላም እንዳለች ናት። ቀኑ ሙሉ መቼ ነው ግን ይቅርታ የምትቀበይኝ አለሜ? አንቺ ሳትኖር ያሳለፍኳቸው ቀናቶች ከህይወቴ ላይ ቢቀነሱለት ደስተኛ ነኝ። ሰዎች ያጅ ነን፣ ግን እኛ በተፈጥሯችን የምናስበውን ነገር ማድረግ የምንችል ስለሚመስለን ብቻ ነው ችግር የሚፈጥርብን። ምን ባረግ ነው ይቅር የምትይኝ? ምን በሆንልሽ ነው ይቅርታ የምታደርጊልኝ? የእውነት እኔ ይቅር እንድልህ ትፈልጋለህ? ስኖር እንደነበረ ኖር። እኔን ተወኝ በቃ። እና አሁን ምንም የጎደለኝ ነገር የለም። እና ደግሞ ረስቻለሁ። ስኖር እንደነበረ ኖር። የራሴን ህይወት መኖር ከጀመርኩ አመታትን አስቆጥሬያለሁ። አንተ የሌለበት ዓለም የብቻዬን ዓለም። በቃ አሁን ተወኝ። እና ደግሞ እንደምታስበው አይደለም። የፈለግነው ነገር ሲሆንልን ህይወታችን ሙሉ የሚመስለን ለኛ ብቻ ነው። ይቅርታ አናንያ፣ መኖሩን ቀጥል። የባለፈውን ይቅር ብያለሁ።
ያለፈው ይቅር ያልኩ ደግሞ ሌላ ለመኖር ስለነበረብኝ ነው። ያንን ለማድረግ ደግሞ ለራሴ ይቅርታ መጠየቅ ነበረብኝ። ከኔ ምንድን የምትፈልገው? እንድታምኚኝ። ምኑን? አንቺን ማፍቀረኝ። አሁንም እዛው ነው? አዎ እዛው መሆኔ እስካሁን አልታየሽም? ስልክ አያነሳም። ምኑ ነው ሳሚ? ምኑ ነው ሳሚ? አናንያ ስልክ አያነሳም። ይኸው እንደፈራው ስልክ አያነሳም። አላየውም ይሆናል። ትንሽ እንጠብቀው። እመኝ፣ ለዛ ከርከሮ ሰውዬ አዝነሽለት የዋህ ነው ምናምን ብለሽ አስበሽ ከሆነ ሲጥ አድርገሽ ነው ነፍስሽን ማውጣው። ገባሽ? አንተ ያማል እንዴ? ቆይ አንተ የዚህን ያህል ደደብ ነው የሚመስል እንዴ? እሱን ለማዳን መቼም የሞከርሽው ሙከራ የለም አይደለ? አብዳሃል? አብዳሃል? ምንድን ነው ማብዳው? በሰላም ከሆነ ግን ጥሩ ነው። በሰላም ከሆነ ስልክ ማታነሳው ችግር የለም። ረስቼ ነበር። ሄሎ። ምን እባክህ እህቴ በጣም ብሶባታል። ወደ ውጭ ሀገር ለሕክምና ለመሄድ እየተዘጋጀን ነው። እሺ ኧረ ሳልነግርሽ ትናንትና አናንያ ቤት የገባችው የቤት ሰራተኛ የድሮ ፍቅረኛ ሆና ተገኘች እኮ። ማለት ያቺ ሊዲያና የምትባለው እንዳይሆን። እንዴ ታውቂያታለሽ እንዴ? አዎ እንዴት እንደሚያፈቅራት አውቃለሁ። ግን እንዴት መጣች? አጠያይቃ ነው እንዴ? እኔ እንጃ። እኔ ይሁን አይሁን እኔ ብዙም አላውቅም። ግን አሁን እኛ ትኩረታችንን የራሳችን ጉዳይ ላይ ነው ማድረግ ያለብን። የራሳችን አሮብን የሰውና ማስል እንዴ? እስቲ ቀፊ ሳሚ ታውቃለህ፣ ግን ፍቅር ትክክለኛ ሰው ሆናቱን አይለይም። ታዲያ እውር ነው የሚባለው ለዘር ላቭ ኢዝ ብላይንድ። እውር ብቻ አይመስለኝም። ቆይ ግን እስከ መቼ ነው እንደዚህ የምንሆነው? የኔ ፍቅር 1 ሚሊዮን ብር እስካገኘ ድረስ ታገሽ። ከዛ በኋላ የፈለግሽውን እሆንልሻለሁ። ለማንኛውም አሁን ቆንጆ ምግብ አምሮኛል። እዛጅ ከውጭ ደግሞ ያማርሸትን የቤት ሰራተኛዋ ተከታትለው እንዳይመጡ። ሲመጡ ደግሞ ሳይሽ ጥሩ አይደለም። ፊትሽ እንዲህ ሊሆን ይችላል ምናምን። ፊትሽን አስተካኪ እሺ? ግን ከቁርሱ በፊት የጠዋት ስፖርት ዱብ አምሮኛል። ሄሎ ወንድም አናንያ። ምን ተፈጠረ ማለት ነው? ምን የማይፈጠር ነገር አለ እንዴ? አሁን የት ሆነህ ነው? ሽንት ቤት። እና ስጨርስ አትደውልልኝም ነበር እንዴ? ወንድም አናንያ ሊያ እናቴ ምን ሆነችብኝ? ሽንት ቤት ውስጥ ቆልፋብኝ ሄደች። ምን? አዎ ወንድም አናንያ ልሸና እንደገባው ቁልፉን እንዴት እንደወሰደችው አላውቅም። ብቻ ቁልፉን ወስዳብኛለች። ወይ አዲስ አበባ ወይ አራዳ ሆይ ወይ አገሬው ሆይ ሀገርም እንደ ሰው ይናፍቃል ሆይ። እንደው ወንድም አናንያ እኔ ሳውንስ ያክስቴ ነገር ግራ ገብቶኝ ነው እንጂ እንደው አምላኬ ከዚህ እየበሉና እያወሩ ከመኖር ህይወት አድነኝ እባክህ። ኡፍ እንደው ብቻ አክስቴ በሰላም ትግባ እንጂ እንደው ሙሉ ቤተሰብ ይግባ እንጂ እንደው ወደ ሀገሬ ጥዬ ውልቅ ነው የምልህ። እንደው ወልማ ቀያው ሀገር ሁላ ንፍቀረኝ እኮ። አንዴ ወደ አያቴ
አንዴ ደግሞ ወደኛ መመላለስስ እንደው ሀገር በሰፋበት ወይ አዲስ አበባ ይህን እውነት ለመቀበል ቢከብድም ተቀበለው። ጓደኛዬ ብለህ እንደ ወንድምን የምታየው ሳሚ ተብዬው ቆንጆ ሴራ አዘጋጅቶ ልክ ሴራው ላይ እንደወደክና ሙሉ መረጃ ሰማሁኝ። ባለፈው ነበረ ማርሸት ጋር ምግብ ይዘን ሄድንለት ለእህትዮ ተብዬው። እኔ ነበርኩኝ ቀድሜ የደረስኩኝ እና ሲያወሩ ማዳመጥ ነበረብኝና ሙሉ ሰማዋቸው። 1 ሚሊዮን ብር ካንተ ለመውሰድ ያቀዱት እቅድ አሪፍ ላይ እንደሆነና እንዲሁም ደግሞ እንደተጠናቀቀ እቅዳቸው ሲያወሩ በጆሮ የሰማዋቸው። አሁን እሱ ውሳኔን ብቻ ሳይሆን የህይወት ምርጫዎች ውሳኔን ሁሌ መስዋዕት እንዳስከፈለ ተረዳው። ሰው ከፈጣሪ ነው የሚሰጥ፣ ጓደኛም ሆነ ፍቅረኛ። ማርሸት ጥሩ ወንድም አለ፣ ይረዳል። አደራን ራስን ጠብቅ፣ እኔን እንዳትፈልገኝ፣ ርቄ ሄጃለሁ። አልነበርኩም፣ አልመጣውም፣ የለውም። ደህናውን ካልሆንከውና ካልኖርከው ፍቅር አትፈልገው። የለም ያለው ቦታው አይገኝም። ይልቅስ የሆንከውና የኖርከውን ተቀበለው፣ እሱን ኑረው።